ኢየሱስ ክርስቶስ ዘኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽምዑ ወልተሁ ነሲኦ ወኩሎ ዘሳልክሙ በጸሎት እንዘ ተተአመኑ ትነሱ ሳትጠራጠሩ በፍጹም ልባችሁ አምናችሁ በሃይማኖት ጸንታችሁ በምግባር ቀንታችሁ የለመናችሁትን ሁሉ ታገኛላችሁ። ከኔ ጋር በሉ እስቲ። ሳትጠራጠሩ በሃይማኖት ጸንታችሁ በምግባር ቀንታችሁ የምትለምኑትን ሁሉ ታገኛላችሁ። ይህን ቃል የተናገረው ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው ሰውን ወዶ ሰው የሆነው መድኃኒታችን ሕይወታችን አምላካችን ኢየሱስ ክርስቶስ ነው። ቃሉ የተነገረው ለጊዜው ከዋለበት እየዋሉ ካደረበት እያደሩ የእጆቹን ታምራት የቃሉን ትምህርት ይሰሙ ለነበሩ ለ12ቱ ሐዋርያት ለ36ቱ ቅዱሳት አንስት ለ72ቱ አርድእት እንዲሁም በዙሪያው ላሉ ሰዎች የተነገረ ቃል ነው። ፍጻሜው ግን ሳትጠራጠሩ በፍጹም ልብ አምናችሁ የምትለምኑትን ሁሉ ታገኛላችሁ። ይሄ ለሰው ዘር ሁሉ የተሰጠ የአምላካችን ዘላለማዊ ቃል ነው። በቅዱስ ማቴዎስ ወንጌል ምዕራፍ 21 ከቁጥር 22 ላይ የምናገኘው የትምህርታችን ርዕስ የሆነው መነሻ የሆነው ይሄ ነው። የእግዚአብሔር ልጆች ወኩሎ ዘሳልክሙ በጸሎት እንዘ ተተአመኑ ትነስኡ ሳትጠራጠሩ በፍጹም ልብ አምናችሁ በሃይማኖት ጸንታችሁ በምግባር ቀንታችሁ የለመናችሁትን ሁሉ ታገኛላችሁ ሳትጠራጠሩ። ጸሎት እንግዲህ ከእግዚአብሔር ጋር የምንገናኝበት መሰላል ነው። ሰውና እግዚአብሔር የሚገናኘው በጸሎት ነው። ለጸሎት በቆምን ጊዜ እግዚአብሔር ከፊታችን እንደቆመ ማሰብ ነው። ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ሰው ከእግዚአብሔር ጋር ከአምላኩ ከፈጠረው ጌታ ጋር የሚነጋገርበት ቋንቋ ነው። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። የልቦናችንን ደጅ ክፈትልን። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ጸሎት ብሂል ተናግሮ ምስለ እግዚአብሔር በፍትሐ ነገሥት ላይ ተጽፎ የምናገኘው ሕያውና ዘላለማዊ አምላካችን ቃል ነው። ጸሎት ሰው ከእግዚአብሔር ከአምላኩ ጋራ የሚነጋገርበት አምላኩን የሚያገኝበት ፈጣሪው ፊት በመፍራት በመንቀጥቀጥ በረአድ ሆኖ ቆሞ ስሙን የሚጠራበት የወርቅ መሰላል ነው። ጸሎት ማለት ይሄ ነው። እንግዲህ የነፍሳችን ምግቧ ጸሎት ነው። የእግዚአብሔር ልጆች ምእመናን፣ ይሄ ስጋዊ ምግባችን ለነፍሳችን ብዙም አይስማማትም። የነፍስ ምግቧ የአምላኳን ቃል መስማት ሲሳያለ ነፍስ ቃል እግዚአብሔር ውእቱ ይላል ሊቁ ቅዱስ ቄርሎስ አባታችን። የነፍስ ምግቧ የእግዚአብሔርን ቃል መስማት ነው። በጸሎት መጽናት ነው። ወደ መቅደሱ መገስገስ ነው። በአውደ ምሕረቱ መገኘት ነው። በጉባኤው ስፍራ መገኘት ነው። እየሰማችሁ ነው? አዎ። ሲሳያለ ነፍስ ቃል እግዚአብሔር ውእቱ የነፍስ ምግቧ ይሄ እኮ ነው። አሁን ቀኑን ሙሉ ስለ ስጋ ጉዳይ፣ ስለ ስጋዊ፣ ስለ ምድራዊው፣ ስለ ጊዜያዊ ህይወታችን ብክን ስንሏል። አሁን ደግሞ በአምላካችን አደባባይ፣ በምህረት አደባባይ፣ በይቅርታ አደባባይ ምህረት ይቅርታ በሚፈስበት እግዚአብሔር ልጆቹን በሚባርክበት በተቀደሰው ስፍራ ተገናኝተናል። ሲሳያለ ነፍስ ቃል እግዚአብሔር ውእቱ የነፍስ ምግቧ አለ ቄርሎስ አባታችን። የነፍስ ምግቧ የአምላኳን የእግዚአብሔርን ቃል መስማት ነው። በአውደ ምሕረቱ መገኘት ነው። በጉባኤው ስፍራ መገኘት ነው። ቃሉን መስማት ነው። ድምጹን መስማት ነው። ሞታ ለነፍስ ርሂቅም እግዚአብሔር የነፍስ ምግቧ ደግሞ የነፍስ ሞቷ ደግሞ ከአምላኳ ደጅ መራቅ ነው። የነፍስ ሞቷ እየሰማችሁ ነው? እግዚአብሔር ልጅ የነፍስ ሞቷ ከፈጣሪዋ ደጅ መራቅ ነው። ከመቅደሱ መራቅ ነው። ከጸሎት መራቅ ነው። ከአውደ ምሕረቱ ከዚህ ጉባኤ መለየት ነው። የነፍስ ሞቷ ይሄ ነው። ማር ይስሐቅ ላይ ፊልክስዩስ በሚባለው መጽሐፍ ላይ ማር ይስሐቅ በሚባለው መጽሐፈ መነኮሳት ላይ ሞታ ለነፍስ ርሂቅ እግዚአብሔር ነፍስ የምትሞተው ከእግዚአብሔር ደጅ የራቀች ቀን ነው።
ከአውደ ምሕረቱ የተለየች ቀን ነው። ከወንጌሉ ከጉባኤው የጠፋች ቀን ነው። አሁን ነፍሳችን እየረካች እየተመገበች ነው። የእግዚአብሔር ልጆች አዎ በጾም በጸሎት እግዚአብሔር ልንጠይቀው በምህረት አደባባይ ይቅርታ ምህረት በሚፈስበት ስፍራን የተገኘ ነው። ሞታ ለነፍስ ርሂቅም እግዚአብሔር የነፍስ ሞቷ ነፍስ ሞተች የሚባለው ከምህረት አደባባዩ ከይቅርታ አደባባዩ ከጉባኤው ከወንጌሉ ከበጸሎቱ ከመቅደሱ የራቀች ቀን ነፍስ ሞተች ይባላል። ሕይወት አለ ነፍስ ቀሪም ሀበ እግዚአብሔር የነፍስ ሕይወቷ ደግሞ ወደ እግዚአብሔር ደጅ መምጣት ወደ መቅደሱ መምጣት በአውደ ምሕረቱ መገኘት ቃሉን መስማት አቤት ነፍሳችን አሁን ደስ ይላታል እኮ እግዚአብሔር ልጆች። እንደ ዳዊት አባታችን አምላኬ አምላኬ እገይሳቤከ ጸማዓት ነፍሴ ለከ እፎ እስፋለከ ስጋዬ አምላኬ በቀን በሌሊት በጠዋት በማታ ስመጣ ስገባ ሲመሽ ሲነጋ ወደ አንተ ገሰግሳለሁ። ወደ ቤተ መንግስት አይደለም፣ ጮማ ወደሚቆረጥበት አይደለም፣ ወይን ጠጅ ወደሚቀዳበት አይደለም፣ ንጉሥ ሆይ ሺህ ዓመት ንገስ ወደሚባልበት የፍርድ አደባባይ አይደለም። አምላኬ አምላኬ እገይሳቤከ በጠዋት በማታ በቀን በሌሊት ወደ መቅደስህ ገሰግሳለሁ። ጸማዓት ነፍሴ ለከ ነፍሴ አንተን ተጠምታለችና። የኛ ነፍስ ምን ይሆን የተጠማችው? የእግዚአብሔር ልጆች ብዙ ጊዜያችንን የምናሳልፈው ለስጋዊ ለምድራዊው ለዚህ ለሚቀረው ዓለም ነው። ብዙ ጊዜያችንን የምናሳልፈው አሁን ነፍሳችን ደስ ይላታል ይሄን ስትሰማ እንደ ዳዊት አባታችን አምላኬ አምላኬ እገይሳቤከ ወደ አንተ ገሰግሳለሁ ቀንና ሌሊት ጠዋትና ማታ በየጊዜው በየሰዓቱ ወደ መቅደስህ ወደ ቤትህ ወደ አደባባይህ እገሰግሳለሁ። ነፍሴ አንተን ተርባለች ስጋዬም አንተን ናፍቃለችና እያለ ዳዊት አባታችን መዝሙረ ዳዊት 62 ቁጥር 1 ላይ የምናገኘው ቃል ነው። ነፍስ እንዲህ ሲሆን ደስ ይላታል የእግዚአብሔር ልጆች። ነፍሴ ስትትፌሳህ በእግዚአብሔር ወትትሐሰይ በአድኅኖቱ ነፍሴ በእግዚአብሔር ደስ ይላታል በማዳኑ ሐሴት ታደርጋለች። ሁሉ አዕጽምቴ ይብሉከ አጥንቶቼ እንዲህ ይሉታል እግዚኦ መኑ ከማከ እንዳንተ ያለ ይቅር ባይ እንዳንተ ያለ መሐሪ እንዳንተ ያለ ቸር ቀንና ሌሊቱን ብርሃንና ጨለማውን ክረምቱንና በጋውን የምታፈራርቀው እንዳንተ ያለ ማን ነው? እንደሱ ያለ ማን ነው? እግዚአብሔር ልጆች በሚያዚያ በግንቦት የነበረውን ሙቀቱን ታስታውሳላችሁ አይደል? መተኛት አንችል ሌሊት በላብ ጥብቅ ያደረገን ነበረ። ስንወጣም አየሩ ተቀይሮብን ነበረ። አሁን ያን ቀየረና እግዚአብሔር ክረምትና በጋውን ቀንና ሌሊቱን ብርሃን ጨለማው የምታፈራርቅ እግዚኦ መኑ ከማከ እንዳንተ ያለ ይቅር ባይ ማን አለ? እኛ ብንረሳው የማይረሳን ጌታ፣ እኛ ስንርቀው የሚቀርበን ጌታ፣ እኛ ስንተው የማይተወን ጌታ፣ ሁሌ በትከሻው ተሸክሞን የሚኖረው ጌታ፣ የማይጸየፈን የድንግል ማርያም ልጅ ክብርና ምስጋና ለስም አጠራሩ ይሁን። ክብርና ምስጋና ለሱ ይሁን። የነፍስ ምግቧ ይሄ ነው። ዳዊት እንዲህ ነው ያለው ነፍሴ ስትትፌሳህ በእግዚአብሔር ነፍሴ በአምላኬ ደስ ይላታል ወትትሐሰይ በአድኅኖቱ በማዳኑም ሐሴት ታደርጋለች። ሁሉ አዕጽምቴ ይብሉከ አጥንቶቼ ሳይቀሩ እንዲህ ይሉታል እግዚኦ መኑ ከማከ እንዳንተ ያለ ይቅር ባይ እንዳንተ ያለ መሐሪ እንዳንተ ያለ ቸር እንዳንተ ያለ ደግ ማን አለ ይሉታል አለ። ነፍሱም ስጋውንም ለእግዚአብሔር ያስገዛ ዳዊት አባታችን መዝሙር 34ኛው መዝሙር ላይ ቁጥር 9 አካባቢ የምታገኙት ቃል ነው። የእግዚአብሔር ልጆች አሁን ነፍሳችን ደስ ይላታል። ለዚህ ነው አምላካችን ሁሉ ዘሰአልክሙ ወኩሉ ዘሰአልክሙ በጸሎት እንዘ ተተአመኑ ትነሱ ሳትጠራጠሩ በቤተ መቅደስ የተገኝታችሁ በሃይማኖት ጸንታችሁ በምግባር ቀንታችሁ የለመናችሁትን ሁሉ ታገኙታላችሁ። ሳትጠራጠሩ በፍጹም ልብ አምናችሁ ሳትጠራጠሩ ካለመናችሁ ታገኛላችሁ፣ የጠየቃችሁትን ታገኛላችሁ። ማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ የሚገኝ ቃል ነው። ቁጥር 12 ላይ ጌታችን አምላካችን ፈጣሪያችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ ሻጮቹን ለዋጮቹን ሁሉ ካስወጣ በኋላ ርግቦቹን እየከፈተ ውጡ ብሎ በጅራፍ እየገረፈ ቤቴሰ ቤተ ጸሎት ይሰማይ ቤቴ የጸሎት የምስጋና የመስዋዕት የዝማሬ ቤት ይባላል። ወአንትሙ ሰረሰይክሙ በአተፈያት እናንተ የነጋዴዎች ዋሻ የቀማኞች መሸሻ ቤቴን አደረጋችሁት አለ። በጅራፍ እየገረፈ ነጋዴዎቹ ጥርግ አድርጎ አስወጣቸው። መድኃኒዓለም
ኢየሱስ ክርስቶስ ለስም አጠራሩ ክብር ይግባውና ወደ ቤተ መቅደስ ገብቶ ሻጮቹ ለዋጮቹን እየቸረቸሩ እየተረፉ ያተረፉ እየነገዱ የሸጡ እየለወጡ አገኛቸው። ቤቴሰ ቤተ ጸሎት ይሰማይ፣ ቤቴ የጸሎት ቤት ይባላል። ወአንትሙ ሰረሰይክሙ በአተ ፈያት፣ እናንተ የነጋዴዎች ዋሻ፣ የቀማኞች የሌቦች መደበቂያ መሸሻ ያደረጋችሁት ቤቴን ውጡ ብሎ በጅራፍ እየገረፈ ነጋዴዎቹን አስወጣ መድኃኔዓለም። ቁጥር 14 ላይ በመቅደሱ ደጃፍ ያሉትን ሰው ሁሉንም ካስወጣ በኋላ ወደ መቅደሱ ደጃፍ ሲወጣ አይነ ስውራን፣ አንካሶች፣ ልምሾችን አገኘ። ሁሉንም እጁ ዘረጋና ዳሰሳቸው፣ ፈወሳቸው። ክብርና ምስጋና ለመድኃኔዓለም ይሁን። ወደ መቅደሱ ስንመጣ ፈውስ አለ። የእግዚአብሔር ልጆች ምእመናን ተፈውሰን ነው የምንሄደው። ማቴዎስ ወንጌል ምዕራፍ 21 ቁጥር 14 ላይ ስታነቡ የምታገኙት ቃል ነው። በመቅደሱ ደጃፍ ላይ ያሉትን ሰዎች ሁሉ አንካሶች፣ ልምሾች፣ አይነ ስውሮች፣ ለምጻሞች በደጃፉ በመቅደሱ ደጃፍ ፈሰው ነበረ። ሁሉንም እጁን እየዘረጋ ዳሰሳቸው፣ ሁሉንም ፈወሳቸው። መድኃኒት ሕይወት የሆነው አምላካችን ሰው የጣላቸው ሰው የረሳቸውን የማይረሳ ጌታ ሁሉንም ፈወሳቸው፣ ሁሉንም ዳሰሳቸው። ሁሉም ተፈወሱ፣ ወደ እርሱ አቀረቧቸው፣ ሁሉንም ፈወሳቸው። ያን ጊዜ ከከተማ ተነስቶ ወደ ቢታንያ ወጣ። በመንገድ አጠገብ በደረሰ ጊዜ አንዲት በለስ ቅጠሏ ሰፋፊ የሆነ በለስን በሩቅ አየ። ፍሬ ያገኝባታለሁ ብሎ ጌታችን ወደ እሷ ቀረበ። ሲቀርባት ግን ፍሬ የለባትም ነበረ። ፍሬ እንዳያጣብን መድኃኔዓለም የእግዚአብሔር ልጆች የሃይማኖት ፍሬ፣ የምግባር ፍሬ፣ የጾም፣ የጸሎት፣ የቅድስና፣ የበጎነት፣ የሃይማኖት ፍሬ፣ የመንፈስ ፍሬዎች እነዚህ በገላትያ ምዕራፍ 6 ላይ የተጻፉት ቅዱስ ጳውሎስ የዘረዘራቸው የመንፈስ ቅዱስ ፍሬ ሰላም፣ ደስታ፣ ፍቅር፣ በጎነት፣ ስምምነት፣ ፍቅር፣ አንድነት እነዚህን እንዳያጣብን ነው የእግዚአብሔር ልጆች ምእመናንና ምእመናት። ተነስቶ ወደ ቢታንያ ወጣ። በመንገድ አጠገብ አንዲት በለስ አገኘ። ከቅጠል በቀር ምንም ፍሬ የሌለባት ሆና አገኛት። ለዘላለም ባንቺ ላይ ፍሬ አይገኝብሽ አላት። ያን ጊዜ ኮርኳ ብላ ድርቅ አለች፣ ቅጠሏም እርግፍ አለ። በዚህ ጊዜ ሐዋርያት ተደነቁ። አሁን ቅጠሏ ሰፋፊ ሆኖ አሁን እርጥብ ሆና ለምንም አይተናት ነበረ። በቅጽበት እንዴት ደረቀች፣ እንዴት ቅጠሏ ረገፈ እያሉ ያን ጊዜ ሐዋርያት አደነቁ። እሱም እንዲህ አላቸው፣ እውነት እውነት እላችኋለሁ እምነት ቢኖራችሁ ሳትጠራጠሩ ብትለምኑኝ ተራራውን ተነስ ብትሉት ተራራው ይነሳላችኋል፣ ዛፉን ተነቀል ብትሉት ዛፉ ይነቀልላችኋል። በበለሷ ላይ እንደሆነ እናንተም ማድረግ ትችላላችሁ። ምን ቢኖራችሁ አለ? እምነት ቢኖራችሁ ባትጠራጠሩ። የእግዚአብሔር ልጆች ጥርጣሬ ካለ ጸሎታችን እዚሁ ነው የሚቀረው። እምነት ያስፈልጋል። ሁሉ ይልካል ለዘያምን በ ለሚያምን ሁሉ ይደረግለታል፣ ጸሎቱ ይሰማለታል፣ ጥያቄው ይመለስለታል። ወኩሎ ዘሰአልክሙ በጸሎት እንዘ ተተአመኑ ተነሱ፣ ሳትጠራጠሩ በሃይማኖት ጸንታችሁ በምግባር ቀንታችሁ በመቅደሴ ተገኝታችሁ የለመናችሁት ሁሉ ታገኛላችሁ። ሐዋርያትንም አላቸው ሳትጠራጠሩ በእምነት ጸንታችሁ እንዲህ በለሲቱ ስትደርቅ እንዳያችሁት ሳትጠራጠሩ ብትለምኑ እንዲሁ ማድረግ ትችላላችሁ። ተራራውን ተነስ ብትሉት ተራራው ይነሳላችኋል፣ ዛፉንም ተነቀል ብትሉት ዛፉ ይነቀልላችኋል። በእኔ ካመናችሁ አንዳች የሚሳናችሁ ነገር የለም። ሳትጠራጠሩ በሃይማኖት ጸንታችሁ በምግባር ቀንታችሁ በመቅደስ የተገኝታችሁ የለመናችሁትን ሁሉ ታገኛላችሁ። ስለ ቃሉ የአምላካችን የእግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እኛ እንግዲህ ብዙ ጊዜ እንጸልያለን አይደል? እግዚአብሔር ልጆች አንዳንዶች ወዲያው ጥያቄያቸው በቅጽበት ይመለስላቸዋል። ብዙ ጥያቄ አለ በውስጣችን አይደል? እኛና እግዚአብሔር የምናውቀው ብዙ ጥያቄ አለ። ለምንድን ነው ጸሎታችን የማይሰማልን? ጸሎታችን መልስ የማያመጣልን ለምን ይመስላችኋል? እስቲ ንገሩኝ። ሳትጠራጠሩ በፍጹም ልብ አምናችሁ በሃይማኖት ጸንታችሁ በእምነት ጸንታችሁ በመቅደስ የተገኝታችሁ ይደረግልናል ብላችሁ የለመናችሁትን ሁሉ ታገኛላችሁ። ይሄ እኮ የመለኮት ቃል ነው፣ የፍጡር እንዳይመስለን የእግዚአብሔር ልጆች።
ሰማይ ወምድር ያልፍ ወቃሌ ይሰያል ሰማይ ምድሩ ያልፋል ቃሌ ግን አያልፍም ብሎ የተናገረው ልዑለ ባህሪ ቅዱሰ ባህሪ ንጹሐ ባህሪ አምላካችን ኢየሱስ ክርስቶስ የተናገረው ቃል ነው። ሳትጠራጠሩ በፍጹም ልባችሁ በሃይማኖት ጸንታችሁ በምግባር ቀንታችሁ የለመናችሁትን እንደምታገኙ ይደረግልኛል ብላችሁ ከለመናችሁ ታገኛላችሁ አለ መድኃኒዓለም። እንግዲህ ብዙ ጊዜ እንለምናለን መልስ አይመጣልንም፣ እንጠይቃለን መልስ አይመጣልንም። ምክንያቱ ልባችን የቀና ስላልሆነ ነው። የእግዚአብሔር ልጆች የመጀመሪያው 5-6 ነገሮችን እያየን እንቆያለን። ጥያቄያችን መልስ የማያገኘው ለጸሎታችን መልስ የማይመጣልን በትህትና ሆነን ስለማንጸልይ ነው። የመጀመሪያ የያዛችሁ ነው ማስታወሻ። በመጀመሪያ ደረጃ በትህትና ሆነን በእምነት ሆነን በትህትና ራሳችንን ዝቅ አድርገን ስለማንጸልይ ነው። የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 4 ከቁጥር 6 ላይ እንዲህ የሚል ቃል እናገኛለን። እንዲህ የሚል ቃል እናገኛለን። በትህትና ሆነን ካልጸለይን የእግዚአብሔር ቃል እንዲህ ይለናል። የእግዚአብሔር ልጆች ምእመናን ካልጸለይ አይሰማንም። እግዚአብሔር ትዕቢተኞችን ይቃወማቸዋል፣ ለትሑታኖች ግን ጸጋን አብዝቶ ይሰጣል። ያዕቆብ 4 ቁጥር 6 ላይ እግዚአብሔር ትዕቢተኞችን ምን ይላቸዋል? ይቃወማቸዋል፣ ለትሑታን ግን ጸጋን አብዝቶ ይሰጣል። ኩራት ሰውን በራሱ እንዲታበይ ያደርገዋል። ትህትና ደግሞ መለኮታዊ እርዳታን እንዲጠይቅ ያደርገዋል። ራሱን ዝቅ የሚያደርገው ደግሞ እግዚአብሔር ከፍ ያደርገዋል፣ ጸሎቱን ይሰማዋል። በሉቃስ ወንጌል 18 ቁጥር 9 ላይ የምናገኘው ታውቁት የለ እግዚአብሔር ልጆች ዘወትር መጸለይ እንደሚገባ ያስተማረበት ጌታችን ኢየሱስ ክርስቶስ ራሳቸውን ለሚያጸድቁ ባልንጀሮቻቸውን ጎረቤቶቻቸውን ለሚንቁ እኔ ጻድቅ ነኝ እነከሌ ኃጥአን ናቸው ብለው ራሳቸውን ከፍ አድርገው ለሚመጡ ሰዎች ወንጌል ያስተማረበት ጌታችን ሉቃስ ወንጌል ምዕራፍ 18 ቁጥር 9 ላይ ራሳቸውን ለሚያጸድቁ ባልንጀሮቻቸውን ለሚንቁ ራሳቸውን ከፍ ለሚያደርጉ ሰዎችን ዝቅ አድርገው ለሚያዩ ሰዎች የሰጠው መለኮታዊ ትምህርት ነው። 2 ሰዎች ነበሩ፣ አንዱ ፈሪሳዊ ሁለተኛው ቀራጭ። ለጸሎት ወደ መቅደስ እየተጠራሩ እንደሚመጡት እናንተ ከጎረቤት ጋር ዛሬ ጎረቤት ከጎረቤት አይዋደድም እንጂ ኑ ኪዳን እናድርስ፣ ኑ እናስቀድስ፣ ኑ ወንጌል እንማር፣ አሁን ጉባኤ መክፈቻ ደርሷል፣ ኑ አብረን እንሄድ እየተጠራሩ የሚሄዱ ናቸው። አንዱ ግን ፈሪሳዊ ነው፣ ሁለተኛው ቀራጭ ነው። ወደ መቅደስ ለጸሎት ሁሉ የሚገሰግሱ ነበረ። ፈሪሳዊው ግን ራሱን ከፍ ያደርግ ነበር። በሳምንት 2 ቀን እጾማለሁ፣ አስራት በኩራቱን አወጣለሁ፣ ካለኝም ለድሆች አካፍላለሁ። እንደ ሌሎች ኃጢአተኞች አላደረከኝ፣ እንደዚህ ቀራጭም ያላደረከኝ አመሰግንሃለሁ አለ። ራሱን ዝቅ ሳያደርግ እየረገጠ ቤተክርስቲያን ሰማይ እያየ ወደ መቅደሱ ገባ። ወደ መቅደስ ሲገባ የራሱ አገባብ አለው አይደል? እግዚአብሔር ልጆች ትህትና ያስፈልጋል። የተሰበረ ልቦና። ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ምስሐል ወምስጋድ ወመስተስርየ ኃጢአት ምጥባህ ሥጋሁ ለወልድ ቤተ ጸሎት ወቤተ ንጽሕ ወቤተ በረከት ቤተክርስቲያን ቅድስት አምሳለ ኢየሩሳሌም ሰማያዊት ብሎ ራስን ዝቅ አድርጎ ለቤተክርስቲያን ከውጭው ከማርገጃው ላይ እጅ ነስቶ በትህትና ነው ወደ መቅደስ የሚገባው። ራሱን ዝቅ ሳያደርግ ባልንጀራውን እየናቀ እንደዚህ ቀራጭ አላደረከኝ አመሰግንሃለሁ አለ። ያመሰግን ነው የሚገባው። እግዚአብሔር ልጆች ልቡ ተደፍኗል እኮ በጽድቅ ተሞልቷል ልቡ እኮ። ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊ ምስሐል ወምስጋድ ወመስተስርየ ኃጢአት ምጥባህ ሥጋሁ ለወልድ ቤተ ጸሎት ቤተ ንጽሕ ወቤተ በረከት ቤተክርስቲያን ቅድስት አምሳለ ኢየሩሳሌም ሰማያዊት። እንዲህ ያላችሁ ግቡ። ይሄን በቃላችሁ ያዙት የእግዚአብሔር ልጆች። ወደ መቅደሱ ስንገባ የራሱ ሥርዓት አለው። ካህናት እያሉት የሚገቡት አለ፣ ምዕመናን ደግሞ እያልነው የምንገባው አለ። ቤተክርስቲያን ቅድስት፣ ቤተክርስቲያን ቅድስት፣ ቤተክርስቲያን ቤተ ጸሎት መስተስርየ ኃጢአት እያሉ ይገባል። ፈሪሳዊው ጸጥ ብሎ ገባ። ጽድቁን እየደረደረ በሳምንት 2 ጊዜ ጾማለሁ፣ አስራት በኩራት አወጣለሁ፣ ድሆችን አበላለሁ፣ ሁሉንም የጽድቅ ሥራዎች ሃይማኖት ግዴታዬን ፈጽሜያለሁ፣
እንደ ሌሎች ኃጢአተኛ ሰው ያላደረከኝ ይልቁንም እንደዚህ ቀራጭ ያላደረከኝ አብሮት የሚመጣውን ዝቅ አድርጎ አየው። ያኛው ቀራጩ ግን በእጁ በር ላይ ወደ መሬት ራሱን ድፍት አደረገ፣ በልቡ ድፍት አለ። ጌታ ሆይ አለ፣ ቀና ብዬ ሰማዩን ማየት አይገባኝም፣ ጎንበስ ብዬ ቤተ መቅደስን መርገጥ አይገባኝም። ሰማዩ ዙፋንህ ነው፣ ምድሩም የእግር መቆሚያ አይደለም እንዴ? እግዚአብሔር ልጆች ሰማይኒ መንበሬ ወምድርኒ መከደ ገሬ ወአልቦ ዘያመስጥ ምድሬ፣ ሰማዩ ዙፋኔ ምድሩም የእግሬ መቆሚያ። ከኔ የሚያመልጥ ማን አለ? ከእጅ የሚያመልጥ ሰው የት አለ? ሁሉም የኔ ነው አለ። ሰማዩ የኔ ነው፣ ምድሩም የኔ ነው አለ አምላካችን። ክብር ምስጋና ይድረሰውና ድፍት አለ በትህትና። እኔ በደለኛ፣ እኔ ኃጢአተኛ ሰው ነኝ፣ ቤተ መቅደስን መርገጥ አይገባኝም፣ ባለሁበት አምላኬ ይቅር በለኝ አለ። በሁሉ ስፍራ አንተ አለህ። እሱ በሁሉ ስፍራ አለ። የእግዚአብሔር ልጆች ምእመናን፣ ለእግዚአብሔር ምድር በምላ ዓለምን ወኩሎሙ ለይነብሩ ውስቴታ፣ ምድርና ሞላዋ በእግዚአብሔር እጅ ላይ ናት። አዚ ዓለም በራሁ ኩሉ እሁዝ ውስተ እዴሁ፣ ዓለምን በመዳፉ ነው የያዘው። ከሱ መሸሸግ ወዴት ይቻላል? ብዙ ሰዎች ተሸሽገው ኃጢአት የሚሰሩ ይመስላቸዋል። ከሰው ነው የሚደበቁ። ሚስት ከባሏ ነው የምትደበቅ፣ ባል ከሚስቱ ነው የሚደበቅ፣ ወንድም ከእህቱ ነው፣ እህት ከወንድሙ ነው የሚደበቅ። ከእግዚአብሔር የምንደበቅበት መሸሸያ ስፍራ የለንም። ሰማዩ ዙፋኑ፣ ምድሩም የእግሩ መቆሚያ ነው። ምድርና ሞላዋ በመዳፉ ላይ ነው ያለው። አንተ በዚሁ ስፍራ አለህ አለ። ቀና ብዬ ሰማዩን ላይ አይገባኝም፣ ሰማይ ዙፋንህ ነው። ወደ መቅደስ ልገባ አይገባኝም፣ ቤተ መቅደሱ ያንተ ማደሪያ ነው። አቤት አቤት! ለቀራጩ ተገለጠለት። አያችሁ እግዚአብሔር ልጆች፣ የቤተ መቅደሱ ክብር የማይገለጥልን ብዙ ሰዎች አለን። ከውጭ ከሰፈር ከመንደር እያወራን እንመጣለን፣ መጠለያ እንገባለን። የሰፈሩን የመንደሩን ፖለቲካውን ስናወራ ቆይተን እንሄዳለን። አይምሩ ሀበዘ ተቃወሙ፣ የቆማችሁበትን ስፍራ ወቁ አለ ዮሐንስ አፈወርቅ አባታችን። የት እንደሆናችሁ ምን ስፍራ እንዳላችሁ የቆማችሁበትን ስፍራ ወቁ። ወስሙ ቃለ ጽድቅ፣ የጽድቅ ቃል የሆነውን የወንጌሉን ቃል ስሙ። ላይለ ይኩን ህሊናክሙ፣ ልቦናችሁን በሰማይ አድርጉት ወደ መቅደሱ ስትመጡ አለ ዮሐንስ አፈወርቅ። አንዳንድ ሰዎች ከሰፈር እያወሩ ይመጣሉ፣ የሰፈር አጀንዳ ይዘው ይመጣሉ። መጠለያ ውስጥ ገብተው የዛን ጉዳይ ሲከራከሩ ሲሟገቱ ይቆዩና እንደው ሰላም ለኪ ቅድስት ቤተክርስቲያን ሳይሏት እንደ ፈሪሳዊው ገብተው ይወጣሉ። አይደል? እግዚአብሔር ልጆች የምናየውን ነው የምንናገረው፣ ያየነውን እንናገራለን፣ የሰማነውን ደግሞ እንመሰክራለን። ቤተክርስቲያን ስንገባ የራሱ ስርዓት አለው። ለዚህ ነው ቀራጩ ድፍት አለ። በውጭው በር እዚያ ማርገጃው በር ላይ ቆሞ ጌታዬ ባለሁበት ይቅር በለኝ አለ። ፈሪሳዊው ወደ መቅደሱ ገባ ራሱን ዝቅ ሳያደርግ። በዚህ ጊዜ የመቅደሱ ባለቤት እግዚአብሔር አምላክ ሁሉን የሚያይ ሁሉን የሚመረምር መድኃኒታችን ሕይወታችን ኢየሱስ ክርስቶስ ወደ መቅደስ የገባው ምንም ሳያገኝ ባዶውን ገብቶ ባዶውን ተመልሶ ወጣ። እዚያ ያለው ደግሞ ኃጢአቱ ተደምስሶለት ነፍስና ስጋው ተቀድሶለት ጸሎቱ ተሰምቶለት ተመልሶ ሄደ። ራሱን ከፍ ያደረገ ይዋረዳል፣ ራሱን ዝቅ ያደረገ በእኔ ዘንድ ይከብራል አለ። ክብርና ምስጋና ለቸሩ መድኃኔዓለም ይሁን። ለዚህ ነው ጸሎታችን ብዙ ጊዜ መልስ የማያገኘው ጻድቅ ነን ብለን ራሳችንን ስለምናጸድቅ ነው። ራሳቸውን ለሚያጸድቁ ባልንጀሮቻቸውን ለሚንቁ የተሰጠ መለኮታዊ ትምህርት ነው። ለዚህ ነው ቅዱስ ያዕቆብ በመልእክቱ ያዕቆብ 4 ቁጥር 6 ላይ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን አብዝቶ ይሰጣል። እግዚአብሔርን እሺ በሉት፣ ሰይጣንን ግን እምቢ በሉት። እግዚአብሔር በባህሪው ትሑት ነው። ተማሃሩ ምኔ ነው ያለው፣ ከእኔ ተማሩ እስመ የዋሃነ ወትሑት ልቤ፣ እኔ የዋህ ነኝ ልቤም ትሑት ነው። ተማሃሩ ምኔ፣ ከማን እንማር የእግዚአብሔር ልጆች? ማቴዎስ ወንጌል 11 ቁጥር 30 ላይ ከእኔ ተማሩ፣ ትሕትናን ዝቅ ማለትን፣ ዝቅ ብሎ የሐዋርያትን እግር ያጠበው፣ ዝቅ ብሎ ከበሽተኞች ጋር የዋለው፣ ከኃጢአተኞች ከዘማውያን ጋር ሳይጸየፋቸው ሳይንቃቸው ሰው የገፋቸውን እቅፍ እያደረገ እየዳሰሰ ኃጢአተኪ ተሐድገለኪ ኃጢአተከ ተሐድገለከ፣ ከኔ ተማሩ፣ አትጸየፏቸው፣ አትናቋቸው፣ አትግፏቸው አለ መድኃኔዓለም።
እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ጸጋን በረከትን አብዝቶ ይሰጣል። ጸሎታቸውን ይሰማል፣ ጥያቄያቸውን ይመልሳል። ያዕቆብ 4:6 ላይ ምናልባት ጸሎታችን ብዙ ጊዜ ቶሎ መልስ የማናገኘው እንዲህ በጽድቅ ተሞልተን እንደ ፈሪሳዊ ሆነን ከመጣን እንደው ስንመጣ ስንሄድ እንኖራለን፣ ጊዜው ያልቃል እንደዚህ እያለ እድሜያችንም እንደ ፀሐዩ ጥልቅ ይላል፣ ቀኑ ይመሻል። አንዱ ይሄ ነው። ጸሎታችን የማይሰማው ለጥያቄያችን መልስ የማናገኘው ሁለተኛው እግዚአብሔር ፊት መቆማችንን ስለማናስብ ነው። ምን አልኳችሁ? ጮክ ብላችሁ ንገሩ። ምን አልኳችሁ? እግዚአብሔር ፊት መሆናችንን ስለማናስብ ነው። እግዚአብሔር ፊት መለኮት ፊት መቆማችንን ጸሎት ብሂል ተናግሮም ስለ እግዚአብሔር ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እግዚአብሔርን ከፊታችን ማቆም ነው። በፍርሃት በረዓድ ሆነን ስሙን መጥራት ነው። ለትሑታን ጸጋን አብዝቶ የሚሰጠውን እግዚአብሔር ፊት መቆማችንን ማሰብ ነው። እግዚአብሔር ፊት ከፊታችን እንደቆመ ስለማናስብ ነው ጸሎታችን ብዙ ጊዜ መልስ የማያገኘው። ሁለቱ ባህታውያን ትዝ ይሏችኋል? ከዚህ በፊት ተምረን ነበረ። ዜና አበው ላይ የተጻፈ ታሪክ። ሁለት ባህታውያን ነበሩ። ከተለያየ ዓለም ነው የመጡ። አንድ ገዳም ውስጥ ነው የሚኖሩ። አንዱ ትሁት ነው፣ ዘወትር ያለቅሳል፣ ይወድቃል፣ ይነሳል፣ ይጸልያል። አንዱ ደግሞ ስጋው እያሸነፈው ከገዳም ሾለክ እያለ እየወጣ ኃጢአትን እየሰራ ይመጣል። ጠጥቶ ፉት ብሎ አይደለ እግዚአብሔር ልጆች ፉት አድርጎ ሌሎችንም ኃጢአቶች የማይነገሩ ብዙ ኃጢአቶችን ሰርቶ ይመለሳል። እንደገና ንስሐ ገብቶ ይጸጸትና ይወድቅና ያለቅሳል። እንዲህ እያለ እየወደቀ እየተነሳ ብዙ ዓመታት ተቆጠሩ። ከዕለታት አንድ ቀን ያኛውን ጓደኛውን ባህታዊውን ወንድሜ ሆይ አንተ ብዙ ጊዜ ኃጢአትን አትሰራትም፣ እኔ ግን ስጋዬ እያሸነፈኝ ሾለክ እያልኩ ኃጢአት ሰርቼ እመለሳለሁ። ነገር ግን ንስሐ ገብቼ ወድቄ አልቅሼ እንደገና ከወደቅኩበት እነሳለሁ። እንዲህ እየወደቅኩ እየተነሳሁ ነው ኑሮዬ፣ ሕይወቴ ይሄ ነው የገዳም ሕይወቴ። በመውደቅ መነሳት፣ በመርከስ መቀደስ፣ በዚህ ሕይወት ነው እድሜን እየገፋ ያለው። አንተ ግን ተሳስተህ አንድ ቀን ኃጢአትን አትሰራትም። ወንድሜ ምክንያቱ ምንድነው? እስኪ አንተ የምታደርገውን እንዳደርግ እባክህ ምክር ስጠኝ አለው። ሁለቱ ባህታውያን በዜና አበው ላይ የተጻፈ ታሪክ ነው የምነግራችሁ። እወድቃለሁ፣ እነሳለሁ፣ እረክሳለሁ፣ እቀደሳለሁ፣ እንደገና ንስሐ ገብቼ ወደ ፈጣሪ ደግሞ ይቅርታ ጠይቃለሁ፣ ተመልሼ ደግሞ ሹልክልና ከሰው ደበቅና ኃጢአትን ሰራታለሁ። አንተ ግን ኃጢአትን አትሰራትም። ከገባህ ጀምሮ ተንበርክከህ እጅን ዘርግተህ ስታለቅስ ነው ማይክ። ትወድቃለህ፣ ትነሳለህ፣ ታለቅሳለህ፣ ፈጣሪን ደስ ታሰኘዋለህ። ምክንያቱ ምንድነው? እባክህ ንገረኝ፣ ለኔም ምክር ስጠኝ አለው። ያን ጊዜ ወንድሜ አለው በምን ምክንያት ነው ኃጢአትን የምትሰራው? በምን አይነት መንገድ ነው ኃጢአትን የምትሰራት አለው። በሁለት አይነት መንገድ። እየሰማችሁ ነው? እግዚአብሔር ይስማችሁ፣ እግዚአብሔር ይስማችሁ። የእግዚአብሔር ልጆች ልባችንን ይክፈትልን። በሁለት ምክንያት ኃጢአትን እሰራታለሁ አለ። የመጀመሪያው ከሰው ተደብቄ ኃጢአትን እሰራታለሁ። ሁለተኛው ከገዳም ራቅ ብዬ ሰዎች የማያውቁኝ አካባቢ ሄጄ በዚህ ነው ኃጢአትን የምሰራው። ከገዳም ርቄ ከሰዎች ተደብቄ ኃጢአትን ሰርቼ ተመልሼ ጻድቅ መስዬ ወደ ገዳም እገባለሁ። በሁለት ምክንያት ኃጢአትን ሰራ እኖራለሁ አለው። እኔም አለ ያ የበቃው ቅዱሱ አባት እኔም አለ በሁለት ምክንያት ኃጢአትን ለዘላለም አልሰራትም አለ። እየሰማችሁ ነው? በሁለት ምክንያት። አንተ በሁለት ምክንያት ነው። አንዱ ከገዳም ርቀህ ነው። ሁለተኛው ከሰው ተደብቀህ ነው ኃጢአትን የምትሰራው። ከሰው መደበቅ ቀላል ነው። ከእግዚአብሔር መደበቅ ይቻላል? እግዚአብሔር ልጆች ዳዊት ከሰው ተደብቆ ነው ኃጢአትን ያጣጣማት አይደለ? ቤርሳቤህን አስጠርቶ ከወንዝ ዳር ከምትታጠብበት ጥሩልኝ እባካችሁን ብሎ ገላዋን ሲያይ በዝሙት መንፈስ አይቷል። በሉ ጥሩልኝ እቺ ሴት ማናገራት ነገር አለ። ወደ እልፍኙ ወደ ቤተ መንግስት አስጠርቷት መጣች። እሷም ደነገጠች። የእስራኤል ንጉስ ነው፣ የአምላክ ልብ ነው፣ የተከበረው ንጉስ ነው። ከፍ ብሎ ካንገቴ ዝቅ ብሎ ከባቴ ሊያስቆርጠኝ ይሆን? ምን በድዬ ይሆን የእስራኤል ንጉስ የፈለገኝ አለች። ወደ ቤተ መንግስት አስጠርቷት መጣ። ወታደሮቹን ውጡ አለ። እልፍኙን ዘጋ፣ መጋረጃውን ጋረደ። ብቻውን መሆኑን አወቀ። እኔ ካንቺ ጋር መተኛት እፈልጋለሁ አላት። ከሷ ጋር ተኛ። ዝሙት ፈጸመ። ማንም የለም። ማን አለ በዚያ?
ማንም የለም፣ ለጊዜው ማንም የለም። ያችን ኃጢአት ሰራ አጣጣመ፣ ለሷ የሚገባትን ሰጠ። በሂጂ በሰላም ግቢ፣ ስፈልግሽ ትመጫለሽ፣ ለሰው ይሄን ሚስጥር እንዳታወጪ አለ። ይሄንን ነገር ሁሉ ብዙ ነው ታሪኩ የእግዚአብሔር ልጆች። በዚህ ጊዜ ናታን መጥቶ ነው በእውነቱ ፈጣሪህን በድለሃል፣ እግዚአብሔርን አስቀይመሃል አለው። ምን አድርጌ ምን አጥፍቻለሁ? ከዚያ ከወንዝ ስታስጠራት፣ ወደ እልፍኝ ስታስገባት፣ ወታደሮቹን ውጡ ስትላቸው፣ ከሷ ጋር ዝሙት ስትፈጽም አምላክ እግዚአብሔር ከፊት ቆሞ እያየህ ነበር አለው። አዎ እመሰ ኃጢአተኑ ትታቀብ እግዚኦ እግዚኦ መኑ ይቀውም አለ። አቤቱ በደላችንን ብታስብብን፣ አቤቱ ክፉ ስራችንን ብታይብን ከፊትህ ማን ሊቆም ይችላል? ማን ሊቆም ይችላል? መዝሙር 129ኛው መዝሙር ላይ የእግዚአብሔር ልጆች ያን ጊዜ ተንበረከከ። ዳዊት በልቡ ተደፋ፣ በቁመቱ ልክ ጉድጓድ ቆፈረ፣ ጉድጓድ ውስጥ ገብቶ አለቀሰ፣ እንባውን አፈሰሰ። በቁመቱ ልክ ምን አሰራልኳችሁ? ጉድጓድ አስቆፈረ፣ እንባውን ሊያፈስ፣ ደረቱን ሊደቁስ፣ ፈጣሪውን ሊለምን በቁመቱ ልክ ጉድጓድ አስቆፈረ፣ ማቅ ለበሰ፣ አመድ ነሰነሰ። ለካ የእስራኤል አምላክ እግዚአብሔር ከፊቴ ቆሞ እያየኝ ነበረ፣ ለካ ይሄን ኃጢአት የሰራሁት በሱ ፊት ነበረ አለ። ተጸጸተ፣ ጉድጓድ ውስጥ ገብቶ አለቀሰ። እመኒ አረጉ ውስተ ሰማይ ህየኒ አለሁ፣ ወደ ሰማይ ብመጣ አንተ በዚያ ውስጥ ነህ አለ። ወእመኒ ወረድኩ ውስተ ቀላይ ህየኒ አንተ፣ ወደ ጥልቅ ባህር ብገባ፣ ወደ ጉድጓድ ብገባ፣ ወደ ጨለማ ብገባ አንተ በዚያ ውስጥ አለህ አለ። እመኒ ሰረርኩ እስከ ማይለቅተ ባሕር፣ ከምድር ዳርቻ እስከ ምድር ዳርቻም ብሄድ አንተ በዚያ አለህ። ጌታ ሆይ ከቶ ከፊትህ ወዴት መሸሸግ እችላለሁ? አለን እንደ መሸሸጊያ አለ መደበቂያ። እግዚአብሔር ልጆች ቤተሰቦቹ አላዩትም ይሄን ኃጢአት ሲሰራ፣ ሚስትም አላየችም እኮ። እግዚአብሔር ግን ከፊትህ ቆሞ ያይህ ነበር አለው፣ ያይህ ነበር አለው። ወደ ሰማይ ብመጣም አንተ ነህ አለ፣ ወደ ጉድጓድ ብገባም አንተ ነህ አለ፣ ባህር ውስጥ ብጠልቅም አንተ ነህ አለ፣ እስከ ምድር ዳርቻም ብሄድ አንተ ነህ አለ። መዝሙር 138ኛው መዝሙር ላይ ገቶ ከፊትህ ወዴት መሸሸግ ይችላለሁ? ተሳሃለኒ እግዚኦ በከመ በየሳህልከ፣ እንደ ቸርነትህ በደሌን ኃጢአቴን ይቅር በለኝ አለ። ወበከመ ብዝኃ ምሕረትከ ደምስስ ኃጢአቴ፣ እንደ ምሕረትህ እንደ ቸርነትህ ብዛት ኃጢአትና በደሌን ደምስሰው አለ። ጉድጓድ ውስጥ ወድቆ ሕጽበኒ ወአንጽሐኒ እምኃጢአቴ፣ ከኃጢአቴ ከበደሌ ፈጽሞ እጠበኝ አለ። እንባውን ዠቅ እያደረገ አፈሰሰው። የእግዚአብሔር ልጆች አልቃሻ ሰው እግዚአብሔርን ያሸንፈዋል። ዮሐንስ አፈወርቅ ስለ ኃጢአቱ ስለ በደሉ እንባውን የሚያፈስሰው ፈጣሪውን ያሸንፈዋል። በፍቅር ይሸነፋል መድኃኒዓለም፣ በእልክ አይደለም። ዮሐንስ አፈወርቅ ስለ ኃጢአቱ ስለ በደሉ እንባውን ዘወትር የሚያፈስሰው እግዚአብሔርን ያሸንፈዋል። ዳዊት እግዚአብሔርን አሸነፈው እኮ ባሏን አስገድሎ እሷን ደፍሮ ኃጢአቱን ሰውሮ ለመኖር ፈልጎ እግዚአብሔር መጣ፣ በናታን አማካኝነት መጣ። ተሳሃለኒ እግዚኦ በከመ በየሳህልከ፣ እንደ ቸርነትህ በደሌን ኃጢአቴን ይቅር በለኝ። ወበከመ ብዝኃ ምሕረትከ ደምስስ ኃጢአቴ፣ እንደ ቸርነትህ ብዛት ኃጢአትና በደሌን ደምስሰው አለ። ሕጽበኒ ወአንጽሐኒ እምኃጢአቴ፣ ከኃጢአቴ ከበደሎ ፈጽሞ ጠበኝ አለ። እንባውን አፈሰሰ። የሚያፈሰው እንባ አንድ ክንድ ከስንዝር መሬት ያርስ ነበረ። የእግዚአብሔር ልጆች እንዲህ ነው ንስሐ ማለት፣ እንዲህ ነው ከልብ መጸጸት ነው። አለቀሰ፣ እግዚአብሔርም ታረቀው፣ እግዚአብሔርም ይቅር አለው። እኛንም ይቅር ይበለን መድኃኒዓለም፣ እኛንም ይቅር ይበለን። አዎ በምን ምክንያት ነው አለ ባህታዊው። ኃጢአትን የምትሰራው በምን አይነት መንገድ ነው? በሁለት ምክንያት። ከገዳሜ ርቄ፣ ከሰዎች ተደብቄ፣ ማንም ሳያየኝ ተደብቄ ኃጢአትን አጣጥሜያት እመጣለሁ፣ ስጋዬን አስደስቼው እመጣለሁ አለ። እኔም በሁለት ምክንያት ለዘላለም ኃጢአትን አልሰራትም አለ። በምን ምክንያት አለ? ኧረ ጮክ በሉ። በሁለት ምክንያት እኔም ኃጢአትን ለዘላለም አልሰራትም አለ። ያ ባህታዊ ያ ቅዱስ የተገለጠለት ሚስጥሩ የገባው የእግዚአብሔር ልጆች ምዕመናን፣ እኔም በሁለት ምክንያት ለዘላለም ኃጢአትን አልሰራም። ልሰራ ሳስብ የሚታየኝ ነገር አለ። ልሰራ አስብና አሐፍሮን ለመልአኬ ዘቆመ በቅድሜ። አያችሁ እግዚአብሔር ልጆች፣ ልሰራ አስብና ሳስብ የእግዚአብሔር መልአክ በፊት የቆሞ ሳየው አፍራለሁ ኃጢአት ለመስራት አለ።
አለን እኮ መልአክ፣ ጠባቂ መልአክ አለን። ታውቃላችሁ? የእግዚአብሔር ልጆች አሉ እኮ አሉ። የሚታዘዙ መላእክት አሉ። ለቀን የሚታዘዝልን፣ ለሌሊት የሚታዘዝልን አለ። በቀኝና በግራ የሚቆሙ አሉ። የግራው ክፉ ስራችንን፣ ክፉ ሐሳባችንን፣ ሰው ስናማ፣ ስንሰድብ፣ ስንዋሽ፣ ስንሰርቅ፣ ስናታልል፣ በቀኝ የሚቆመው ደግሞ በጎ ስንሰግድ፣ ስንጸልይ፣ ቃለ እግዚአብሔር ስንሰማ፣ ወደ መቅደሱ ስንገሰግስ በጎ ሲሰራ ነው የዋለው። አንደበቱ ከጸሎት፣ ልቡ ከቅንነት፣ እጁ ከምጽዋት ሳያቋርጥ ቀኑን ሙሉ ደስ አሰኝቶ ነው የዋለው ብሎ መዝገቡን ይዞ ይወጣል። የሌሊቱ ጠባቂ ተመልሶ ይመጣል። ጠባቂ መልአክ አለን። ልሰራ አስብና አፍሮ ለመልአክ ዘቆመ በቅድሜ። አዎ ኃጢአት ልሰራ ባስብ እንኳን በፊት የሚቆመውን መልአክ ሳየው አፍራለሁ ኃጢአት ለመስራት። እኛ እናፍራለን፣ ለመዋሸት እናፍራለን እናፍራለን። መልአክ በፊታችን እንዳለ እናውቃለን። የእግዚአብሔር ልጆች መኖሩ ትዝ ይለናል። መልአክ አለ ሰይፉን ይዞ የሚጠብቀን፣ ምን ሰራውን ምን አስበውን ሁሉ የሚመዘግብ። አቤት ይሄ ባህታው ይገርማል እኮ። ልሰራ እንኳን ባስብ አለ አፍሮን ለመልአክ የዘቆመ በቅድሜ። ልሰራ እንኳን ባስብ በፊቴ የሚቆም የእግዚአብሔር መልአክ ሰይፉን ይዞ አየውና አፍሬ ተወዋለሁ። ሁለተኛው እፈርሆ ለአምላኬ ዘሃሎ በቅድሜ። በፊቴ ሁሉ ጊዜ የሚኖረውን ፈጣሪን አስብና ኃጢአት ከመስራት እቆጠባለሁ አለ። እግዚአብሔር በሁሉ ስፍራ ስላለ አይደል? እንደ እግዚአብሔር ልጆች በቦታ በሁኔታ ይወሰናል። እግዚአብሔር መንፈስ ነው፣ በምድር በሙሉ የሞላ ነው። እግዚአብሔር አይዳሰስም፣ አይጨበጥም፣ ሙሉ በኩለሄ ነው። ለእግዚአብሔር ምድር በመልአ ዓለምን ወኩሎ ሙሉ የነበሩ ውስጤታ። መዝሙር 23ኛው መዝሙር ልበ አምላክ ዳዊት አባታችን ምድርና ሞላዋ በእግዚአብሔር መዳፍ ላይ ናት። አዚህ ዓለም ራሁ ነው፣ ዓለምን በመዳፉ ነው ያዘው። ሁሉ ውስጥ ታደጉ ነው። ከሱ የምናመልጥበት የምንሸሽግበት ስፍራ ፈጽሞ የለንም። ለዚህ ነው ይህ ባህታዊ እፈርሆ ለአምላኬ ዘሃሎ በቅድሜ። ኃጢአት ልሰራ ባስብ እንኳን በፊቴ ሁል ጊዜ የሚኖረውን አምላኬን ሳስብ ኃጢአት ከመስራት እቆጠባለሁ። ያኛው ግን ከሰው ተደብቄ ከገዳሜ ርቄ ተሸሽጌ ኃጢአቴን እሰራታለሁ። ዛሬ ሚስት ከባሏ ተሸሽገው ሚስት ከባሏ ተሸሽጋ ኃጢአት ትሰራለች። ባልም ከሚስቱ ተደብቆ ኃጢአት ሲያጣጥም ይውላል። የሚያይ ግን ፈራጅ አለ፣ ዳኛ አለ። ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይ ሆኖ ያንጎደጉድባቸዋል። መጽሐፈ ሳሙኤል ምዕራፍ 2 ቁጥር 10 ላይ በባል ላይ ባል መደመር፣ በሚስት ላይ ሚስት መደረብ ኃጢአት ነው፣ በደል ነው፣ ከእግዚአብሔር ጋር መጣላት ነው። ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይ ሆኖ የቁጣ ድምጽ ያሰማቸዋል። ከዚህ ሰውረን መድኃኔዓለም በትዳራችን ጸንተን ለመኖር ያብቃን። ከእግዚአብሔር መሸሸግ አይቻልም። ሁለተኛው ይሄ ነው። ከእግዚአብሔር ፊት የምንሸሸግ እየመሰለን ብዙ ሰዎች እግዚአብሔርን ከፊታችን እንደቆመ ስለማናስብ ጸሎታችን ቶሎ መልስ አያመጣልንም። ሁለተኛው ይሄ ነው። ሶስተኛው ደግሞ የእግዚአብሔር ልጆች ምናልባት ያልተናዘዝነው ኃጢአት ካለ ንስሐ ሳንገባ ብንጸልይ እግዚአብሔር አይሰማንም። እየሰማችሁ ነው? ምን አልኳችሁ? ንስሐ ሳንገባ ይቅርታ ሳንጠይቅ ሳንናዘዝ መተን ዝም ብለን ብንቆም እግዚአብሔር አይሰማንም። እንዲህ ተብሎ ተጽፏል መጽሐፍ ቅዱስ ላይ። ቅዱስ አባታችን ነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 59 ከቁጥር 1 ላይ እነሆ እግዚአብሔር እጅ ከማዳን አላጠረችም፣ ጆሮዎቹም ከመስማት አልደነቆረችም። በኃጢአታችሁ ምክንያት እግዚአብሔር ጸሎታችሁን አይሰማችሁም። በምናችሁ ምክንያት? ኧረ ጮክ በሉ። በምናችን ምክንያት? አዎ ካልተናዘዝን ንስሐ ካልገባን ብንጸልይ ጥያቄያችን ጥያቄ ሆኖ ይቀራል፣ መልስ አናገኝም ማለት ነው። ለጸሎታችን መልስ የማናገኘው ለዚህ ነው። ወኩሎ ዘሳልክሙ በጸሎት እንዘ ተታመኑ ትነስኡ፣ ሳትጠራጠሩ በሃይማኖት ጸንታችሁ በምግባር ቀንታችሁ እንደ ፈቃዴ ሆናችሁ ከጸለያችሁ ሁሉንም ታገኛላችሁ። ያለ አምላክ ቃሉ አይታበልም። የእግዚአብሔር ልጆች እኛ ጋር የጎደለ ነገር ስላለ ነው። አዎ ሳንናዘዝ
ኃጢአታችንን ለካህን ሳንናገር ሽፍን አድርገን መተን በምንጸልይ ጊዜ ጸሎታችን ላይ ይሰማልን ይችላል። ያልተናዘዝናቸው ኃጢአቶች ካሉ እንደው ጸሎታችን ሊዘገይብን ይችላል። ኢሳይያስ ለዚህ ነው ነቢየ ልዑል ኢሳይያስ ምዕራፍ 59 ከቁጥር 1 ላይ እነሆ የእግዚአብሔር እጅ ከማዳን አላጠረችም። አጥራለች እንዴ? ጆሮዎቹ ከመስማት አልደነቆሩም። ደንቆረዋል እንዴ? ስማ ሁሉን ይሰማል። ዓይንን የፈጠረ አያይም እንዴ? ጆሮንስ የሰራ አይሰማም እንዴ? አለ ዳዊት እኮ አባታችን መዝሙር 94ኛው መዝሙር ላይ ዓይንን የፈጠረ እግዚአብሔር አያየንም ትላላችሁ እንዴ? ጆሮንስ የሰራ እግዚአብሔር አይሰማንም ትላላችሁ እንዴ? ድፍረት እኮ ነው የእግዚአብሔር ልጆች አይደል እንዴ? ያያል እግዚአብሔር በሁሉ ስፍራ አለ አለ እኮ ኢሳይያስ። ይኸውላችሁ እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮዎቹም ከመስማት አልደነቆሩም። በኃጢአታችሁ ምክንያት እግዚአብሔር ጸሎታችሁን አይሰማችሁም። ኃጢአት ሰውን ከእግዚአብሔር ጋር ይለየዋል። ኃጢአት ሰውን ከእግዚአብሔር ምን ይለዋል? ይለያል። በትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 ላይ ሰማይ ከምድር እንደሚርቅ ምስራቁ ከምዕራብ እንደሚርቅ ሐሳባችሁ ከኔ ሐሳብ ርቋል፣ መንገዳችሁ ከኔ መንገድ ርቋል፣ ልባችሁ ከኔ ልብ ርቋል። እንዴት ልቅረባችሁ? እንዴት ልስማችሁ? ጸሎታችሁ እንዴት መልስ ያምጣላችሁ? ሰማዩ ከምድር እንደሚርቅ አይርቅም እንዴ? ምስራቁ ከምዕራብ እንደሚርቅ ሐሳባችሁ ከኔ ሐሳብ ርቋል፣ መንገዳችሁም ከኔ መንገድ ርቋል፣ ልባችሁም ከኔ ልብ ርቋል። እንዴት ልቅረባችሁ? እንዴት ጸሎታችሁን ልስማ? በኃጢአት ሆነን የምንለምነው እግዚአብሔር አይሰማም፣ ሁሉን አዋቂ አምላክ ስለሆነ። ኃጢአት ሰውን ከእግዚአብሔር የሚለይ ነው። በእኛና በእግዚአብሔር መካከል ግድግዳ ነው። የእግዚአብሔር ልጆች ግድግዳው ካልፈረሰ፣ ልባችን ካልተሰበረ፣ እንደ ቀራጩ ዝቅ ብለን ካልለመንነው እግዚአብሔር ለዘላለም አይሰማንም ጸሎታችንን። ይሄ ነው ምክንያቱ። ጸሎታችን መልስ የማያገኝበት ምክንያቱ ይሄ ነው። ጸሎታችን መልስ የማያመጣው በዚህ ምክንያት ነው። ኃጢአት ሰውን ከእግዚአብሔር የሚለይ ነው። ኢሳይያስ 55 ቁጥር 6 ሰማይ ከምድር እንደሚርቅ ምስራቅ ከምዕራብ እንደሚርቅ ሐሳባችሁ ከኔ ሐሳብ የራቀ ነው፣ ልባችሁ ከኔ ልብ የራቀ ነው፣ መንገዳችሁ ከኔ መንገድ የራቀ ነው። እንዴት ልቅረባችሁ? እንዴት ይምጣ ወደኛ እግዚአብሔር? እንዴት ይምጣ የእግዚአብሔር ልጆች? ሶስተኛው ይሄ ነው። እግዚአብሔር ጸሎታችንን ሰምቶ ለጥያቄያችን መልስ የማይሰጠን በዚህ ምክንያት ነው። ሶስተኛው ያልተናዘዝናቸው ኃጢአቶች ካሉ ኢሳይያስ እንደነገረን እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮዎቹ ከመስማት አልደነቆሩም። ኃጢአታችሁ ምክንያት እግዚአብሔር ጸሎታችሁን አልሰማ ብሏችኋል። በኃጢአታችን ምክንያት፣ በበደላችን ምክንያት ቅጣቱ የሚመጣው መከራው የሚፈራረቀው በአገሪቱ ላይ የኃጢአት ውጤት ነው። ሰው የዘራውን ነው የሚያጭድ። ሁላችንም ልንመለስ ይገባል ወደ አምላካችን ወደ እግዚአብሔር። በአራተኛ ደረጃ ይቅር ሳንባባል እየጸለይን ነው ጸሎታችን መልስ የማያመጣው። እየሰማችሁ ነው? ከቃሉ ጋር ናችሁ? በመጠለያው ያላችሁ እየሰማችሁ ነው? እግዚአብሔር ይስማችሁ። የልቦናችንን ደጅ ክፈትልን። ይቅር ሳንባባል እሱ ፊት ቆመን ስለምንጸልይ ነው። እግዚአብሔርን ማታለል አይቻልም። ይቅር ሳንባባል ስለምንጸልይ ነው። እንዲህ ተብሎ ተጽፏል በቅዱስ ማርቆስ ወንጌል ምዕራፍ 11 ከቁጥር 25 ላይ ለጸሎት በቆማችሁ ጊዜ የሰማዩ አባታችሁ ኃጢአትና በደላችሁን ይቅር እንዲላችሁ በማንም ሰው ላይ አንዳች ቅሬታ ቢኖራችሁ ይቅር በሉት። ይቅር ሳትሉ ይቅርታ ልታገኙ አትችሉም። ይቅር ሳንባባል ብንጸልይ እግዚአብሔርን ማታለል አይቻልም። ቅዱስ ማርቆስ ወንጌላዊው ማርቆስ 11 ቁጥር 25 ላይ ለጸሎት ወደ ፈጣሪያችሁ ወደ መቅደሱ መጣችሁ በቆማችሁ ጊዜ የሰማይ አባታችሁ የእናንተን ኃጢአት ይቅር እንዲላችሁ በማንም ሰው ላይ ቅሬታ ቢኖራችሁ ይቅሬታችሁን አስወግዱ። ይቅር በሉት፣ ይቅር በሏት፣ ይቅር በሏቸው። ብዙዎቻችን የምንጸልየው የከሊትንስ ነገር፣ የከሌንስ ነገር፣ የጎረቤቴን ነገር፣ የመስሪያ ቤት ያለውን የባልንጀራዬን ነገር
በእኔ ላይ ይሄን የሰራውን መልስ አትሰጠኝምን ነው አይደለ ጥያቄያችን የእግዚአብሔር ልጆች። ይሄ የእውነት አደባባይ ነው። እውነት እንነጋገርበት አይደል? ይሄ እውነት እንጂ ሐሰት የማይነገርበት፣ ጽድቅ እንጂ ኃጢአት የማይገባበት ይሄ የእውነት አደባባይ። የከሊትን ነገር የከሌን ነገር የበደለኝ የበደለችኝ ያስቀየመኝ ያስቀየመችኝ በእኔ ላይ ይሄን ግፍ የሰራችብኝ የእሷን ነገር እስከዛሬ ወር ድረስ ካላሳየኸኝ ተመልሼ ደጅህን አልስምም የምንል ጸሎተኞች ነን። እግዚአብሔር ልጆች ምእመናን፣ እሱ ግን ያስተማረን ይሄን ነው እንዴ? ይሄን ያስተማረን የበደሏችሁን ይቅር ካላላችሁ እውነት እላችኋለሁ እኔ የሰማይ አባታችሁ በደላችሁን ይቅር አልላችሁም። ሰማይ ምድሮ ያልፋል ቃሌ ግን አያልፍም። እንደ ቃሉ እንኑር የእግዚአብሔር ልጆች። ራሳችንን ዝቅ እናድርገው እንደ ቀራጩ እየተሰደበ ልቡን መሬት ላይ ደፋ። እኔ ኃጢአተኛ እኔ በደለኛ ነኝ አለ። ጓደኛው እየጠቀሰበት እሱን እየኮነነ ራሱን እያጸደቀ ወደ ውስጥ ገባ። ባዶውን ተመልሶ ወጣ። የበደሏችሁን ይቅር ካላላችሁ የሰማይ አባታችሁ በደላችሁን ይቅር አይላችሁም። ማርቆስ 16 ቁጥር 14 ላይ የተጻፈ ሕያውና ዘላለማዊ ቃል ነው። ለጸሎት በቆማችሁ ጊዜ የሰማይ አባታችሁ ይቅር እንዲላችሁ ጸሎታችሁን እንዲሰማላችሁ በማንም ሰው ላይ ቅሬታ ካለባችሁ ይቅር በሉት፣ ይቅር በሏት፣ ይቅር በሏቸው ይላችኋል መድኃኔዓለም። ይህን ቃል እንስማው የእግዚአብሔር ልጆች። በዚህ ምክንያት ነው ጸሎታችን መልስ የማያመጣው። በዚህ ምክንያት ጸሎታችን መልስ ብዙ ጊዜ አያመጣልንም። በአምስተኛ ደረጃ የተሳሳቱ ልመናዎችም አሉ። የእግዚአብሔር ልጆች የተሳሳቱ ልመናዎችም እንለምንም አለ። የተሳሳቱ ልመናዎች ስለ ሰው መተን የምንጸልየው ጸሎት የተሳሳተ ጸሎት ነው። እንዲህ አርጋቸው በድለውኛል፣ አስቀይመውኛል፣ አሳዝነውኛልና ጌታ ሆይ ፍረድባቸው፣ ጌታ ሆይ እንዲህ አርጋቸው እያልን የምንጸልየው ጸሎት አለ። እሱ ግን ያስተማረን በመስቀል ላይ ሆኖ የኔ ጌታ አባ ስረይሎሙ እስመ በዘኢያእምሩ ይገብሩ የሚያደርጉትን ሁሉ አያውቁምና ይቅር በላቸው፣ እየወጉት ይቅር በላቸው፣ እየቸነከሩት ይቅር በላቸው፣ ልብሱን እየገፈፉት ይቅር በላቸው፣ የሾህ አክሊል እየደፉበት ይቅር በላቸው። አቤት ትሕትና ከኔ ተማሩ ተማሩ ምኔ ከኔ ተማሩ እስመ የዋሃነ ወትሑት ልቤ እኔ የዋህ ነኝ ልቤም ትሑት ነው። እኔ ሀዳጌ በቀል ነኝ እኔ ይቅር ባይ ነኝ እናንተም ይቅር ባይ ሁኑ። የተሳሳተው የሚባለው ይሄ ነው። የእግዚአብሔር ልጆች ሰዎች ላይ ችግር እንዲደርስባቸው ለመጸለይ ከሆነ አንምጣ። ይቅር በላቸው ለማለት የበደሉንን ይቅር ማለት ነው። የገፉንን ይቅር ማለት ነው። ያሳዘኑንን ይቅር ማለት ነው። ለጸሎታችን መልስ እንድናገኝ እነዚህ ነገሮች ማድረግ ይገባል። በስድስተኛ ደረጃ ጥርጣሬና አለማመን ሲኖር ጸሎታችን አይሰማልንም። ሳትጠራጠሩ ነው ያለን አምላካችን። ጥርጣሬና አለማመን ሲኖር ጸሎታችን መልስ አያመጣልንም። የእግዚአብሔር ልጆች ምእመናንና ምእመናት ያዕቆብ ምዕራፍ 1 ቁጥር 6 ላይ ጥርጣሬና አለማመን የሚያመጣው ጣጣ የእግዚአብሔር ልጆች ሰው በነፍስ እየተጠራጠሩ የሚለምኑ ሰዎች በነፋስ የተገፋ የተነቀነቀ የባህር ማዕበልን ይመስላሉ። እየተጠራጠሩ ይደረግልኛል ብለው ሳያምኑ የሚጠራጠሩ ሰዎች በነፋስ የተገፋና የተነቃነቀ የባህር ማዕበልን ይመስላሉ። ሁለት ሐሳብ ላላቸው በመንገዳቸውም ለሚወላውሉ ወዮላቸው፣ አንዳች ነገር የሚያገኙ አይምሰላቸው ይላል። ያዕቆብ መልእክት ምዕራፍ 1 ቁጥር 6 ላይ ነው የምናገኘው። ሕያውና ዘላለማዊ ሁለት ሐሳብ ላላቸው በመንገዳቸው ለሚወላውሉ ሰዎች ወዮላቸው፣ ከጌታ ዘንድ አንዳች ነገር የሚያገኙ አይምሰላቸው። ያዕቆብ 1 ቁጥር 6 ላይ የምናገኘው ሕያውና ዘላለማዊ የአምላካችን የእግዚአብሔር ቃል ነው። እንግዲህ እየተጠራጠርን ከለመን ሁለት ልብ ይዘን ከለመን መልስ አናገኝም። በፍጹም ልብ በማመን ነው።
ኩሎ ዘሰአልክሙ ያለን መድኃኔዓለም ለዚህ ነው። ወኩሎ ዘሰአልክሙ በጸሎት እንዘ ትተአመኑ ትነሱ ሳትጠራጠሩ በፍጹም ልብ አምናችሁ በመቅደስ የመጣችሁ በሃይማኖት ጸንታችሁ በምግባር ቀንታችሁ የለመናችሁትን ሁሉ ታገኛላችሁ። ከመቅደሱ አንራቅ። የእግዚአብሔር ልጆች ሁሉ ነገር የሚሰጠን በዚህ ነው። ሰላም የሚገኝ እዚህ ነው። እረፍት ያለ እዚህ ነው። መረጋጋት ያለ እዚህ ነው። ወደ መቅደሱ መተን መጸለይ ይገባል። በዚህ ክፉ ቀን ሌላ የምንደገፍበት ነገር የለንም። አምስተኛው ይሄ ነው። የእግዚአብሔር ልጆች ምዕመናንና ምዕመናት በሰባተኛ ደረጃ ሕጉን ችላ በማለት ስንለምነው እግዚአብሔር ጸሎታችንን አይሰማንም። ምኑን አልኳችሁ? ሕጉን ችላ ብለን ስንለምነው እግዚአብሔር ጸሎታችንን አይሰማንም። የእግዚአብሔር ቃል ችላ ማለት ሕጉን ከመስማት ፊቱን የሚመልስ ሰው በእግዚአብሔር ዘንድ አጸያፊ ነው ይላል። ሕጉን ከመስማት ቃሉን ከመጠበቅ የምትወዱኝ ከሆነ አይደል ያለ የምትወዱኝ ከሆነ ትእዛዜን ጠብቁ። የሚወደኝ ቢኖር ቃሌን ይጠብቅ። መጽሐፈ ምሳሌ ምዕራፍ 3 ቁጥር 1 ላይ ደግሞ እንዲህ ይላል፣ ልጆቼ ሕጎቼን አትርሱ፣ ትእዛዛቴንም ጠብቁ፣ ረጅም ዘመን ትኖራላችሁ፣ ሰላምም ይጨመርላችኋል። ሕጉን ስንጠብቅ ነው የእግዚአብሔር ልጆች በጸሎታችን መልስ የምናገኘው በዚህ መጠን ነው። እንግዲህ የመጣነው እግዚአብሔር ፊት ነው። እግዚአብሔር ደግሞ ሁሉን አዋቂ ነው። በልባችን አንዳንድ ቋጠሮ ይዘን ከመጣን ጸሎታችን ይዘገይብናል። ለዚህ ነው በጥበበኛው በሶሎሞን ላይ አድሮ ሀበኒ ወልዴ ልበከ ልጄ ሆይ ልብህን ስጠኝ አለ መድኃኔዓለም። ልጄ ሆይ ልብሽን ስጭኝ አለ። ልጆቼ ልባችሁን ስጡኝ አለ። ወደ እኔ ከመምጣታችሁ ወዲህ ልባችሁ ለእኔ ክፍት ይሁን አለ። እግዚአብሔር ልብን ነው የሚያየው፣ ሰው ፊትን ነው የሚያየው። እግዚአብሔር ልብን ነው የሚያየው። ሀበኒ ወልዴ ልበከ ልጄ ሆይ ልብህን ስጠኝ፣ ልጄ ልብሽን ስጭኝ፣ ልጆቼ ልባችሁን ስጡኝ። አይኖቻችሁ መንገዴን ይውደዱ ወአዕይንቲከኒ ፍናወ ዚአየቅብ። አይኖችህ መንገዴን ይውደዱ፣ አይኖችሽ መንገዴን ይውደዱ። መንገድ የተባሉ 10ቱ ቃላተ ኦሪት፣ 6ቱ ቃላተ ወንጌል፣ 16ቱን ሕግጋት ፈጽሙ ማለት ነው። እየሰማችሁ ነው? እግዚአብሔር ይስማችሁ። ልጄ ልብህን ስጠኝ፣ ልባችንን እንስጠው። እነዚህ ሁሉ እንግዲህ እግዚአብሔር ልብና ኩላሊትን ስለሚመረምር ጸሎታችን ሊዘገይብን ይችላል እንጂ እሱማ ቃል ገብቷል። ወኩሎ ዘሰአልክሙ በጸሎት እንዘ ትተአመኑ ትነሱ ሳትጠራጠሩ በፍጹም ልብ አምናችሁ በሃይማኖት ጸንታችሁ በምግባር ቀንታችሁ በመቅደሴ ተገኝታችሁ የለመናችሁትን ሁሉ ታገኛላችሁ፣ ይሰጣችኋል። ለሐዋርያት ነገራቸው። ፍጻሜው ለሰው ዘር ሁሉ የሰጠው ቃል ነው። በፍጹም ልብ አምነን ከለመነው መከራው ይቀልልናል፣ ከችግር ያወጣናል። ለእግዚአብሔር ሁሉ ይቻለዋል አይደል? እግዚአብሔር ልጆች ለሱ የማይቻለው ነገር አለ? ሁሉ ይቻለዋል። ለሰው የማይቻል ለእግዚአብሔር ይቻለዋል። ስለዚህ እነዚህን 6 ነገሮች ካደረግን አስተካክለን ከመጣን እውነት እላቸዋለሁ ጥያቄዎቻችን መልስ ያገኛሉ። በቀን 2 ጊዜ ቤተክርስቲያን መገኘት አለብን። እየሰማችሁ ነው? በቀን ስንት ጊዜ አልኳችሁ? 2 ጊዜ። አንድ ዮሐንስ የሚባል አንድ ደግ ሰው ነበር ይሉናል አባቶቻችን ልጆች ሆነን ሲያስተምሩ ሲናገሩ። ዮሐንስ የሚባል ደግ ሰው ነበረ። ምንም ሌላ ነገር ዕውቀት የለውም፣ ትምህርት የለውም። ከቤተ ክርስቲያን ግን አይቀርም ነበረ። መድኃኔዓለም ቤተ ክርስቲያን ጠዋትና ማታ እየሄደ መድኃኔዓለም አባቴ ሆይ እንዴት አደርክ? በሰላም አደርክ ይለው ነበረ። ሌላ ነገር አይናገርም ይላሉ አባቶቻችን። የሰማችሁ ነው? ማን ጋር እየሄደ ማን ጋር እየመጣ? መድኃኔዓለም ደጅ እየመጣ እኮ ምንም ነገር ከመስራቱ በፊት በሌሊት ተነስቶ መድኃኔዓለም ደጅ ይመጣል። በሰላም አደርክ ወይ? ሁሉ ነገር ሰላም ነው ወይ? በሰላም አድረሃል መድኃኔዓለም ይልና ቁጭ ይላል፣ እረፍ ይላል ከመቅደሱ አጠገብ። ከዛ በል በሰላም ዋል፣ ማታ ደግሞ 11 ሰዓት እመጣለሁ ይለዋል። ደስ አይልም? የእግዚአብሔር ልጆች አሁን እንምጣኛ ምንምጣ፣ ብዙ በረከት አለ። እንዴት አደርክ መድኃኔዓለም እንበለው። ያን ጨለማ ያሳለፈ ጌታ፣ ያን ግዙፍ ጨለማ፣ ያን እንቅልፋችንን የሞት ምሳሌ የሆነው እንቅልፍ የእግዚአብሔር ልጆች ተኝቶ መቅረት አለኮ።
ተኝተው እኮ ያሸለቡ በሰው ትከሻ ከቤታቸው የሚወጡ ብዙ ናቸው እኮ። ያን ጨለማ ወስደህ ይህን ብርሃን የሰጠኸኝ አምላክ ተመስገን ማለት አይገባም? እንደ ዮሐንስ ወደ መቅደሱ ገስግሶ ይመጣል። እንዴት አደርክ መድኃኔዓለም በሰላም አደርክ ይለዋል። ማታ ደግሞ 11 ሰዓት ላይ ይሄ የዘወትር ስራው እድሜ ልኩን የሚሰራው ስራ ነው። ሌላ ነገር የለውም። የእግዚአብሔር ልጆች የዋህ ሰው ነበር። ቅሩብ እግዚአብሔር ለየዋሃነ ልብ የዋህ ልቦና ቅን ልቦና ላላቸው እግዚአብሔር ቅርብ ነው፣ ሩቅ አይደለም። እግዚአብሔር ከሱ ጋር ነበረ። ማታም 11 ሰዓት መጥቶ እንደምን አመሸህ መድኃኔዓለም ይለው ነበር። በሰላም ዋልክ ዛሬ? በል ደህና አደር፣ ነገ ጠዋት እንገናኛለን ይለው ነበር። እንዲህ ያለ ሲኖር ከዕለታት አንድ ቀን ሰው ነውና በጣም ህመም ጸንቶበት ታመመ። እየሰማችሁ ነው። ባልጋ ቁራኛ በደዌ ዳኛ ተያዘ። ለመሄድ ሞከረ፣ ለመነሳት ሞከረ። ወገቡ አልነሳለው። በሽታ አደረበት። በጣም አለቀሰ። ዛሬ መድኃኔዓለም ደህና አደርኩኝ ሳልለው እንዴት ይሄ ቀን ይመሻል? እንዴት ነው የሚመሽልኝ? እያለ እየተጨነቀ አልጋ ላይ ተጣብቆ የእግዚአብሔር ልጆች መድኃኔዓለምንማ እንውደደው። የዓለም እኮ መድኃኒት እኮ ነው። እንደው ስሙን ስጠሩት ደስ አይላችሁም? የእግዚአብሔር ልጆች የዓለም መድኃኒት ሕይወት እኮ ነው። ራሱን እኮ አሳልፎ ለሰው የሰጠ እኮ ነው። በጭንካር ተመቶ በጦር ተወግቶ የሾህ አክሊል ደፍቶ ልብሱን ተገፎ በቀራንዮ አደባባይ በደም ተሸፍኖ ስጋዬን ብሉት ደሜን ጠጡት ራሱን አሳልፎ ነፍሱን ስለ ሰው ልጆች ሰጠ። እናት ታረጋለች ለልጇ፣ አባት ያረጋዋል ለልጁ። መድኃኔዓለምን መውደዱ ደግሞ እድለኞች ነን። መድኃኔዓለም ነው ደብራችን ደግሞ በእውነቱ። እንዴት አደር እንዴት አመሸህ በል ደህና አደር ነገ እንገናኝ እያለ ይኖር የነበረው ሰው በአልጋ ቁራኛ በደዌ ዳኛ ተይዞ አልጋ ላይ ተጣበቀ። ዛሬ መድኃኔዓለም ሳልደርስ እንዴት አደርክ ሳልለው ሳልጠይቀው እንዴት ቀን ይመሻል እያለ እየተጨነቀ ሳለ ደጃፉ ተንኳኳ። ክብርና ምስጋና ለመድኃኔዓለም ይሁን። መጣ የኔ ጌታ መድኃኔዓለም መጣ እኮ ከደጃፉ ላይ መጣ እኮ። ይመጣል። አቅቶን ካልሆነ አንቅር ከደጁ። እኛ አቅቶን ስንቀር እሱ ግን ደጃፋችን ድረስ ይመጣል። ነው በደጃፋችሁ ቆሜ አንኳኳለሁ። ማንም ሰው ድምጼን ሰምቶ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ። ደጃፋችን ድረስ የሚመጣ ጌታ ደጃፉ ተንኳኳ። ማነህ እያለ ሲጣራ እኔ ነኝ አለው። እኔ ነኝ ይበለን መድኃኔዓለም ለሁላችንም። ደስ የሚል ድምጽ መዓዛው ልዩ የሆነ የፍጡር አይደለ የፈጣሪ የሰማያት ወምድር የመድኃኔዓለም ድምጽ ሰማ። እኔ ነኝ አለው። ከፈተለትና ገባ። ምን ነው ቀረ ዛሬ ደህና አደርክ ሳትለኝ ለምን ቀረህ አለው። አቃተኝ እኮ ወገቤ ተይዟል እኮ መቆም አልቻልኩም እኮ አቃተኝ። በዚህ ምክንያት እያሰብኩ መጣህ እኔው ድረስ መድኃኔዓለም አንተን የቤት መጣህ አለው። መጣሁ እኮ አለው። ዳሰስ አደረገው። በል ተነሳ አለው። በል ሂድ ቤተ መቅደስ እጠብቅሃለሁ። እንዴት አደርክ በለኝ ያስለመድከውን አታስቀርብኝ አለ። ክብርና ምስጋና ለቸሩ መድኃኔዓለም ይሁን። አዎ የእግዚአብሔር ልጆች ነመናል። እኛም እንዲህ እንውደደው መድኃኔዓለምን። መጣ ከቤቱ ድረስ ይመጣል፣ እኛም ጋር ይመጣል። ልባችንን ነው የሚያየው። ልባችንን እንስጠው ለሱ። የዓለሙን ጫጫታ አንስማ። የእግዚአብሔር በሌላ በሸቀጥ አንሙላው ልባችንን። የሱ ዙፋን የሱ ማደሪያ እናድርገው። ዮሐንስ የሚባለው ይሄ ነው ታሪኩ። የዋህ ሰው ደግ ሰው ነው። ሲነጋ እንደምን አደርክ ፈጣሪ ነው። ያን ጨለማ የወሰድክ አምላኬ፣ ሲመሽ ደህና አደር ነው። ይሄን ጨለማ አሳልፈ ነገን አሳየኝ ነው። ሌላ ንግግር የለም፣ ሌላ ቋንቋ የለም። እግዚአብሔር ብዙ ንግግር አይፈልግም። የእግዚአብሔር ልጆች የተሰበረ ልቦና ነው የሚፈልገው። አዎ ይሄው መጣሁ እኮ ስትቀርብኝ አስለመድከኝ ስታስቀረው እኔ መጣሁ እኮ አለው። እጁን ዘርጋ አደረገና ዳሰስ አደረገው። በል ተነሳ አለው። በሽታው ከላው ላይ ለቆት ጠፋ። ብድግ አለ። በል መቅደስ እጠብቅሃለሁ አለው። እየገሰገሰ መጣና ተንበረከከና በአውደ ምሕረቱ ሰገደና እንደምን አደርክ መድኃኔዓለም አለው። ያስለመደውን አደረገ። ክብርና ምስጋና ለአምላካችን ይሁን። እኛንም ከመቅደሱ አይለየን መድኃኔዓለም። ያለሱ ምን መጽናኛ አለን? ያለሱ ምን ሕይወት አለን? በእውነቱ ከዓለም የምናገኘው ትርፍ ነገር የለም። አሁን ደስ አላላችሁም? የእግዚአብሔር ልጆች ደስ ብሏችኋል? አሁን እግዚአብሔር አምላክ በመቅደሱ ያኑረን፣ የሁላችንን መጨረሻ ያሳምርልን። ወኩሎ ዘሳልክሙ በጸሎት እንዘ ተታመኑ ትነስኡ፣ ሳትጠራጠሩ በፍጹም ልብ አምናችሁ የምትጸልዩትን የምትለምኑትን ሁሉ ታገኛላችሁ። ያስተማረን የመከረን የገሰጸን
የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። የሰማነውን ሁሉ በልቦናችን ይጻፍልን። 30፣ 60፣ 100 ፍሬ አፍርተን የስሙ ቀዳሾች የመንግስቱ ወራሾች ለመሆን ያብቃን። ሀገራችንን ሰላም ያድርግልን። ይቆየ ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ